በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዛብፃነ እስከዛቲ ሰዓት። የቅዱሳን አባቶቻችን አምላክ ገናናው ቅዱስ እግዚአብሔር በይቅርታና በምሕረት ጠብቀህ ለዚች ለተባረከች ሰዓት በተቀደሰችው አደባባይ ከቁጥር ሳታጎለን ስለሰበሰብከን ክብር በሰማይ ክብር በምድር ለገናናው ስም ላንተ ይሁን ለዘላለሙ አሜን። የተከበሩ አባታችን ክቡር መላከመዊ አባ ጽጌ ደስታ የዚህ ታላቅ ደብር አስተዳዳሪ፣ የተከበሩ አባታችን ሊቀ ጉባኤ መቅድም ታምሩ የዚሁ ታላቅ አንጋፋ ቤተክርስቲያን የመጻሕፍት መምህር፣ ክቡር መምህራችን መምህር አበበ ያረጋል፣ የተከበሩ አባታችን ቆሞስ አባ ኢዮብ፣ በዜማ ዕቃ እግዚአብሔር እንድታገለግሉ የጋበዛችሁ አገልጋይ ወንድሞቼ፣ በዝማሬ ጸጋ በረታችሁ ዘማሪያን ዘማሪያት፣ የእግዚአብሔርን ቃል ለመስማት በዚህ ቅድስና ስፍራ የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራትና የበረከት የቃል ኪዳን ያደራ ልጆች፣ ማህበረ ምእመናን ወምእመናት፣ በልዑል አምላካችን በእግዚአብሔር ፍጹም የሰላምታ ቃል እንደምን ዋላችሁ? እንደምን አመሻችሁ? እንደምን ለዚህ ሰዓት ደረሳችሁ? የቅዱሳን አባቶቻችን አምላክ ጸጋውን እያበዛ ምሕረቱን እያሰፋ ይቅርታ በሚገኝባት የእርቅ ሰነድ በምንፈራረምባት በተከበረችውና ከፍ ከፍ ባለችው በክብርቲቷ ሰገነት ላይ ተገኝተን ዘለዓለማዊ ቅዱስ ቃሉን እንድንሰማ ቃሉንም ጭምር እንድናሰማ አምላካችን እግዚአብሔር ስለፈቀደልን በድጋሜ ክብርና ምስጋና ለስሙ ይሁን። ከፍ ባለ ጭብጨባ ከፍ ባለ እልልታ ለዚህ ክብር ያበቃንን ያበቃችሁን አምላክ አመስግኑ። ካልተደረገልን ነገር የተደረገልን ነገር ስለሚበዛ እልልታችሁ ጭብጨባችሁ አንሷል። ከፍ አድርጋችሁ ምስጋና ለእግዚአብሔር አቅርቡ። ዛሬ በስመ ገናናው መልአክ በቅዱስ ሚካኤል አደባባይ የምንሰማው ድምፅ ምንድን ነው እስኪባል ከፍ አድርጉና ለሶስተኛ ጊዜ ምስክርነታችሁ ስጡ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር አምላካችን ፈቃድ ባለችን ጥቂት ደቂቃ የምንነጋገርበት የትምህርታችን ርዕስ ልጄ ሆይ ልብህን ስጠኝ የሚል ነው። ቃሉን ከኔ በመቀጠል ሁላችሁም ትመሰክራላችሁ። ልጄ ሆይ በሉ፣ ልብህን ስጠኝ። መጽሐፈ ምሳሌ ምዕራፍ 23 ቁጥር 26 ላይ የተመዘገበ ወርቃማ መጠይቃዊ የእግዚአብሔር ቃል ነው። የዚህ ትምህርታችን ዋና መሰረታዊ ዓላማ ወደ ቅዱስ አምላካችን የክብር ሰገነት አደባባይ ለምስጋና በምስጋና ማዕበል ለመከበብና ጥያቄያችን እንዲመለስ ቋጠሯችን እንዲፈታ ይዘናቸው በእግዚአብሔር ፊት ልንቀርባቸው ከሚገቡ ታላላቅ ስጦታዎች መካከል የመጀመሪያውና ከእርሱ በፊት ማንኛውም ስጦታ ሊቀድም ስለማይገባው የልብን መሰጠት ማዕከል አድርገን የምንማማርበት ትምህርት ነው። ይሄን ጥያቄ የጠየቀው ቅዱስ አምላካችን እግዚአብሔር ሲሆን ለጊዜው የቀረበላቸው በአብርሃም የበረከት ቃል ኪዳን ለተባረኩ እስራኤል ዘሥጋ ለተባሉ ወገኖች ሲሆን ፍጻሜው በጌታችን በመድኃኒታችን በኢየሱስ ክርስቶስ
በደሙ አሻራነት ለታተምን ለሐዲስ ኪዳን ምእመናን ለእኔና ለእናንተም ጭምር የቀረበ ስለ ፍቅር የፍቅር መጠይቃዊ የእግዚአብሔር ድምፅ ነው። እግዚአብሔር ለምንድን ነው ልቤን የጠየቀው? የእግዚአብሔር ዓይኖች ለምን ልብ ላይ ተነጣጠሩ? መጽሐፍ የሰውነት ሁሉ ብርሃን ዓይን ነው ይላል። ድገሙልኝ። የሰውነት ሁሉ ብርሃን ማን ነው? ዓይናችንን ሊጠይቀን ሲገባ ለምንድን ነው የእግዚአብሔር ዓይኖች በልባችን ላይ የተነጣጠሩት? ለዚህ ጥያቄ መጽሐፍ ቅዱስ መልስ ይሰጠናል። ከቤታችን ተነስተን ይሄን የተባረከና በደም የታተተ የክብር ሰገነትን እንድንረግጥ አባቶቻችን አጥንታቸውን ከስክሰው ስጋቸውን ቆርሰው ደማቸውን አፍስሰው ቤተ ክርስቲያን ስትቃጠል ከማየት እኔ እንደ እንጨት ማገዶ ሆኜ ባገለግል ይሻለኛል ብለው ዛሬ እንደ ቀላል እየቆረስን የምንበላው የእግዚአብሔር ቃል እንጀራ በደም የተጋገረ እንደሆነ አምነን ወደዚህ የተቀደሰ አደባባይ በገንዘብ የማይተመኑ ብዙ መዋዕለ ንዋይ የተከፈለባቸው ቅዱሳት እግሮቻችንን እግዚአብሔር ሰጥቶናል። ስሙ የተመሰገነ ይሁን። እግሮቻችንን ሊጠይቀን ሲገባ ለምን እግዚአብሔር ዓይኖቹ ልባችን ላይ አረፈ? መጠይቃዊውን ጥያቄ እግዚአብሔር በዘለዓለማዊ ቃሉ መልስ ይሰጣል። ይሄ ብቻ አይደለም። ቅድም በጸጋ ካበረታቸው ዘማሪያኑ ጋር ስለተደረገልንም ስላልተደረጉልንም ጉዳዮች ለእግዚአብሔር ለአምላካችን በባህሪው በሚመጥነው ልክ በጭብጨባ እግዚአብሔርን አክብረነዋል። እነሆ በመንፈስ ለሚሰገድለት ምስጋና ምግቡ ለሆነ ሲመሰገን የሚኖር አንድም ቀን ምስጋና ጎሎበት የማያውቅ በባህሪው ለተመሰገነ አምላክ እኛ ፍጡራኖቹም የተጠራንበትን ዓላማ ከግብ ለማድረስ በጭብጨባ አምላካችንን አክብረነዋል፣ ከፍ ከፍ አድርገነዋል። ታዲያ ይሄንን የምስጋና መስዋዕት ያቀረብክበትን ቅዱሳት እጆችህን ልሰጠኝ ይገባል ማለት ሲጠበቅበት አምላካችን ለምንድን ነው እግዚአብሔር ጥያቄውን በልብ ላይ ትኩረት ሰጥቶ ይሄን ጥያቄ የጠየቀን? ውድ እግዚአብሔር ቤተሰቦች ከኦሪት ዘፍጥረት እስከ ዮሐንስ ራእይ መጽሐፍ ቅዱሳችንን ስናገላብጥ 250 ጊዜ ስለ ልብ ተጽፏል። ድገሙልኝ። ስንት ጊዜ አልኳችሁ? 250 ጊዜ። ለዛሬው ለተነሳንበት የትምህርታችን ርዕስ 3 መሰረታዊ ነገር ከመጽሐፍ ቅዱስ ጥቅስ ጋር አያይዘን እንመለከታለን። እግዚአብሔር ልብን የጠየቀበት ዓላማ የመጀመሪያው ምክንያት መጽሐፍ እንደሚናገረው ልብን ስለሚያይ ነው ይላል። ድገሙልኝ። ምንን ስለሚያይ ነው? አንዳንድ ሰዎች ገጽን ይመለከታሉ። አንዳንድ ሰዎች ተክለ ቁመናን ያያሉ። አንዳንድ ሰዎች የንግግር ችሎታ የትልቅነት መገለጫ አድርገው ያቀርባሉ። አንዳንድ ሰዎች ምግብ በፊት ለፊታቸው ስለተደረደረ የዚህ ሰው ቤት የዚህ ቤት ባለቤት ትልቅ ሰው ነው እያሉ ይመሰክራሉ። ምክንያቱም የዚህ ዓለም የትልቅነት መስፈርት አንዱ ምግብ ስለሆነ። ይሄ ብቻ አይደለም። የዚህ ዓለም የትልቅነት መስፈርት ምንድን ነው ከተባለ የንግግር ችሎታ ነው። ብዙዎቻችን በንግግር ችሎታው የተካነው ሰው ድንጋዩን ዳቦ ነው ብሎ የማሳመን አቅም ያለው ሰው በእኛ ፊት ትልቅ ክብር አለው። እኛ በእንደነዚህ አይነት ሰዎች ፊት ቀርበን ለመነጋገር ሐሳባችንን ለማንሸራሸር ፈቃደኞች አንሆንም። ምክንያቱም በንግግር እበለጣለሁ ብለን ስለምናምን። ይሄንን መስፈርት አድርጎ አንድ ሰው ያከብራል፣ ይንቃል። እግዚአብሔር ግን ልብን የጠየቀበትን ዓላማ ስንመረምር እግዚአብሔር የመጀመሪያው ሚዛኑ ልብ ላይ ስለሚያርፍና ልብን ስለሚያይ ነው። በአንደኛ ሳሙኤል በምዕራፍ 16 ቁጥር 7 ላይ ቅድም ከኔ ቀደም ብለው ሲያስተምሯቸው የነበሩት አባታችን ስለ ዳዊት መመረጥና
ስለ ዳዊት የእግዚአብሔር ጸጋ በሱ ላይ እንዴት እንደተትረፈረፈ አምልተው ነግረዋቸዋል። እንደው ለመዘከር ያክል ዳዊት በወንድሞች የተናቀ በአባቱ የተጠላ ኩታራ ተብሎ የሚነገርለት ሚዛን የማይደፋ አለባበሱ ወንበር የማያስብለት ሰው ነው። ታዲያ የእግዚአብሔር ሰው ነቢዩ ሳሙኤል እግዚአብሔር ከእሴይ ልጆች መካከል ዳዊትን ልትቀባልኝ ይገባል ብሎ ወደ እሴይ ዘንድ ሲልከው አባት እሴይ ልጆቹን በእግዚአብሔር ፊት አቆመ። እግዚአብሔር በመልክ የሚታለል በደም ግባት የሚታለል በተክለ ቁመና የሚታለል መስሎት አባት ልጁን እነሆ ኤልያብን መጀመሪያው ሰልፍ ላይ አቆመ። ካህኑ ሳሙኤል ጭምር እነሆ ሳይቀር ልቡ ለሁለት ተከፈለ። እግዚአብሔር ከዚህ ሰው አብራክ መካከል የመረጠው የወደደው ይሄንን የሚያምረውን ኤልያብ የተባለውን ልጅ ነው ብሎ በኤልያብ ራስ ላይ ቅብአ ንግሥናውን ሊያፈስ ሲል የእግዚአብሔር ድምፅ ወደ ሳሙኤል ዘንድ መጣ። ሳሙኤል ሳሙኤል ሆይ የከፈትከውን ብልቃጥ መልሰህ ክደነው አለው። ለምን? የሰው ልጅ ፊትን ያያል፣ እኔ አምላክ ግን ልብን አያለው አለ። ድገሙልኝ። እኔ አምላክ ግን በሉ እስቲ ምንን አያለው? ልብን አያለው። ኤልያብን አልመረጥኩትም፣ ኤልያብን አልሻትኩትም፣ ኤልያብ ሚዛን አልደፋም፣ ኤልያብ ለንግሥና የተመረጠ አይደለም። እነሆ ከዚህ ሰው አብራክ የተከፈለም በቤተሰቦቹ ክብር ያጣ ወንድሞቹ የናቁት እነሆ አንድ ብላቴና አለ። እርሱም የአባቱን ፍቃድ ለመፈጸም በለመለመ መስክ ላይ በጥሩ የውሃ ምንጭ ዳር አጠገብ በጎቹን አሰማርቶም ውሃ እያጠጣ ስለሆነ አስመጣዋ ነው። ያም ልጅ መጣ። እየቀረበ ሲደርስ ወደ ሳሙኤል ወደ ካህኑ የቅብአ ንግሥና ወደ ጨበጠው ካህን እየተጠጋ ሲሄድ በካህኑ እጅ ላይ ያለው የንግሥና ቅባት እሳት ላይ እንደ ተጣደ ቅቤ ተንተከተከ ይላል። ምስጋና ለእግዚአብሔር ይሁን። ወዲያው ሳሙኤል ብልቃጡን ከፈተ። እግዚአብሔር የዳዊትን ልብ አይቶ በራሱ ላይ ዘይት አፍስሶ ንጉሥ እንዲሆን ቀባው ይላል። ድገሙልኝ። የሰው ልጅ በሉ ፊትን ያያል፣ እግዚአብሔር በሉ ልብን ይመለከታል። ጥያቄ ያቀረበልን እግዚአብሔር ልብን ስለሚመለከት ነው። ሁለተኛው እግዚአብሔር ለምን ልቤን ጠየቀ? የእግዚአብሔር ዓይኖች ለምን በልብ ላይ ተነጣጠሩ ለሚለው አሁንም ሕያው እስትንፋሱ የተሞላበት መጽሐፍ ቅዱስ ሲመሰክር እንዲህ ይላል፣ ልቡና ምንጭ ነው ይላል። ድገሙልኝ። ልብ በሉ እስቲ ምንጭ ስለሆነ ነው በሉ። ማስረጃ ምሳሌ 4 ቁጥር 23 ላይ ምሳሌ 4 ቁጥር 23 ላይ ቃሉን ከኔ ጋር በሉ። ልጄ ሆይ በሉ ልብህን አጥብቀህ ጠብቅ በሉ። የሕይወት መፍለቂያ በሉ እስቲ ከእርሱ ነውና። ልቡና ሁለት ነገር ያፈልቃል። የመጀመሪያው ብርሃን፣ ሁለተኛው ጨለማ። የመጀመሪያው ጠማማ ሐሳብ፣ ሁለተኛው ቀና ሐሳብ ከልቡና ይፈልቃል። እግዚአብሔር አሁን ምንጭ ነው ብሎ ሲናገር ሁለት ነገር ልብ ያፈልቃል። እኔ ግን ካንተ የምጠብቀው መልካም የሚያመነጨው ልብ ነው አለ። ይሄ መልካም የተባለው ምንድን ነው? ጠላትህን እንደ ራስህ አድርገህ ውደድ የሚለው ምንጭ የሚመነጨው ከልብ ነው። ራስህን እንደ እንግጫ ዝቅ አድርግ ትሑቱን ብሎ የጠየቀ እግዚአብሔር ይሄ መልካም ምንጭ ከልባችን እንዲፈልቅ ይፈልጋል። በልቦናችን የገባ የዘረኝነት፣ የአድመኝነት፣ የክፋት፣ የተንኮል፣ የትዕዝርት ይሄ ሁሉ ከልቦናችን ተወግዶ ፍቅር የሚመነጭበት፣ ይቅርታ የሚመነጭበት፣ መተሳሰብ የሚመነጭበትን ልብ እግዚአብሔር ይፈልጋል። ይሄን ልብህን አጥብቀ ጠብቀው፣ እነሆ ከዚህ ልቦና ውስጥ መልካም ነገር ይመነጫልና አለ። በማቴዎስ ወንጌል በምዕራፍ 11 ከቁጥር 28 እስከ 30 ልቡናችን በጎ ነገር ሊያፈልቅ እንደሚገባ ምሳሌ ሆኖ ያለፈ ምሳሌ ሆኖ ያስተማረን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ስሙን ለዘላለም የተመሰገነ ይሁን። ጌታ ምን አለን?
እናንት ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ፣ እኔ ቀንበሬ ልዝብ ነው ሸክሜም ቀሊል ነው ካለ በኋላ ከእኔ ተማሩ አለ። ድገሙልኝ። ከማን ተማሩ? ክርስቲያን መምህሩ ክርስቶስ ነው። ይሄ መምህር ደግሞ ስታዳምጡት በረከት ይሰጣል። የምን በረከት? የሥጋ በረከት። የምን በረከት? የነፍስ በረከት። ለዚህ ነው ዳዊት እስመ መምህረ ሕግ ይሁ በረከተ እንዳለ በረከትን ለመቀበል መምህሩን የማይመስል ደቀ መዝሙር በዚህ ዓለም ላይ ካለ እሱ የእሳት ልጅ አመድ ነው። የእሳታውያን ልጆች ተብለን እንድንጠራ አባታችን በባህሪው እሳት እንደሆነ እኛም ልጆቹ ደግሞ የአባታችንን ባህሪ ተላብሰን እሱ ጋር እንደሆነ ትሑት እንደሆነ በልቤ ተንኮል፣ ክፋት፣ አመፅ የለብኝም እናንተም በልባችሁ ይሄ ተንኮልን፣ ክፋትን አስወግዳችሁ መልካም የሚመነጭ ልብ እንዲኖራችሁ ከእናንተ ፈልጋለሁ ብሏልና ምንጭ የሆነው ልባችን በጎ ነገር እንዲያፈልቅ ስለሚሻ ልጄ ሆይ ምንህን ስጠኝ አለ? ልብህን ስጠኝ አለ። በልቦናችን ውስጥ ክፋት አርግዘን ክፋት ወልደን ከምንገኝ መልካም ነገር በልባችን አመንጭተን ለምድሪቷ የሚፈስ በረከት በልባችን ውስጥ እንዲገኝልን የአምላካችን ፈቃድ ከሁላችን ጋር ይሁን። በሶስተኛና በመጨረሻ ደረጃ የምንነጋገርበት እግዚአብሔር ልቤን ለምን ጠየቀ፣ የእግዚአብሔር ዓይኖች ለምን በልብ ላይ ተነጣጠሩ ለሚለው ጥያቄ አሁንም መጽሐፍ ቅዱስ መልስ ይሰጣል። እግዚአብሔር ልብን የጠየቀበት ዓላማም ልቦናችን መቅደስ ነው ይላል። ድገሙልኝ። ልቦናችን በሉ እስቲ መቅደስ ነው። ቀጥሎ አሁንም ልቦናችን በሉ እስቲ እግዚአብሔር የሚመላለስበት በሉ ጎዳና ነው። ስለዚህ በልብ ላይ ዘረኝነት ድንኳን ከሚተክል የክብር ንጉሥ በልባችን ላይ ዙፋኑን ይዘርጋ። አሜን በሉ እንጂ። በልባችን ላይ ክፋት ከሚከብር የክብር ንጉሥ በልባችን ላይ ይክበር። በልባችን ላይ ትዕቢት ከሚከብር በልባችን ላይ የድንግል ማርያም ልጅ ከብሮብን እንዲገኝ ልቡናችሁ መቅደሴ ነው፣ እኔ የምከብርበት ነው። በዚህ ብቻ እንዳትገረሙ እምመላለስበት ጎዳና ነው አለ። አባይ ጠንቋይ በልባችን ከሚከብር ስር የሚምሰው ቅጠል የሚበጥሰው ኮከብ የሚቆጥረው ሲኒ የሚዘቀዝቀው ድግምተኛ አስማተኛ በልባችን ከሚከብር የናዝሬቱ ኢየሱስ የድንግል ማርያም ልጅ በልባችን ይክበር። እስቲ የገባችሁ በጭብጨባ አገልግሎት ይባርካችሁ። በልባችን እሱ ይክበር። ስለዚህ ልቦናችን የጠየቀበት ዓላማ መቅደሴ ነው፣ መመላለሻዬ ጎዳና ነው ብሎ ስለሻተ ነው። አንድ ነገር በዚህ ጉዳይ እንዳትዘነጉ። ዛሬ ቤተ ክርስቲያን በተለይ በዚህ ክፍለ ዘመን ላይ የሚታነጹ አብያተ ክርስቲያናት ስትመለከቷቸው ብዙ ሚሊዮን ብር ይፈስባቸዋል። ጥሩ ነው። ግን የሥላሴ ሕንፃ እየፈረሰ ትልልቅ ሕንፃዎች በመገንባት ብቻ ጊዜያችንን እንዳናባክን አደራላችኋለሁ። ከኔ ጋር ናችሁ? ትልቁ የሥላሴ ሕንፃ ትልቁ የሥላሴ ቤተ መቅደስ እኔና እናንተ ነን። ይሄ ልብ ፈርሶ ይሄ ልብ ሜዳ ላይ ቀርቶ ይሄ የተከበረ ፍጡር አደባባይ ላይ የዓለም መጫወቻ ሆኖ እግዚአብሔር ሲመለከት ያዝናል። በተሰራ ትልቅ ሕንፃ ቤተ መቅደስ የሥላሴ መክበሪያ የተባለው የሰው ልጅ ካልተሰበሰበበት ጥቅም የለው። ስለዚህ በመጀመሪያ እግዚአብሔር የሚመለከተው ያቆምነውን ሕንፃ ቤተ መቅደስ ሳይሆን እኔና እናንተ ላይ ነው አይሎ የሚያርፈው። ስሙ የተመሰገነ ይሁን። ይሄን በምን አወቅን? አንድያ ልጁን ከወደደን ከታላቅ ፍቅሩ የተነሳ ተቀዳሚ ተከታይ የሌለውን ለቤዛ ዓለም የኛ ፍቅር አገብሮ ልጁን ሰጠ ለሞት። ማን ይሄን አደረገ? እስከ ሞት እንቅታ የፍቅሩን ጥግ በቀራንዮ ላይ ደሙን እስኪያፈስ ስጋውን እስኪቆርስ የኛን የደከመ ባህሪ ተዋህዶ ወደ መቃብር ወርደን በስብሰን የምንቀረውን ትንሣኤ ዘለክብር እንዳለን ሊያረጋግጥ ልጁን ልኮ በፍቅሩ ወዶ አሳየን። ለዚህ ነው ዳዊት ወዶኛልና አዳነኝ አለ። እስቲ በሉ ወዶኛልና በሉ እስቲ አዳነኝ
ያዳነን በምንድነው? ልጁን በመላክ የፍቅሩን ጥግ አሳይቶናል። እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ የፍቅሩን ጥግ አሳይቶ ፍቅሩን ገልጦልናል። ስለዚህ እሱም በባህሪው ቅዱስ ንጹሕ እንደሆነ ሁሉ መቅደሶቹንና ማደሪያዎቹንና የመመስገኛ አዳራሾቹንና እኔ ልክበርባችሁ፣ እኔ ልንገስባችሁ፣ ይሄ እናንተ ልብ የእኔ መቅደስ ነው ብሎ ስለሻተ መመላለሻ ጎዳናዬ ነው ብሎ ስለሻተ ልባችን እንድንሰጠው እግዚአብሔር ይጠይቀናል። ለጠየቀን የፍቅር ጥያቄ የፍቅር መልስ ሰጥተን በልባችን እሱ እንዲከብርብን የሱ ፈቃድ ይሁንልን። የትምህርቴ መቋጫ በመጽሐፍ ቅዱስ ልባቸውን ከፍተው ቤት የተባለውን ልባቸውን ለእግዚአብሔር ከፍተው እርሱ እንዲከብርባቸው ተጠይቀው በራቸውን በመክፈት ያስተናገዱ በረከተ ሥጋ ወነፍስ ተቀብለዋል። በራቸው ላይ እያንኳኳ በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ በደጃፍ ባለው በፊት ለፊት በር በኩል መጥቼ ደጅህን አንኳኳለሁ፣ የሚከፍትልኝ ሰው ቢኖር ከእርሱ ጋር ገብቼ እራት እበላለሁ ያለው አምላክ ዛሬም ቤት በተባለው ልባችን በራፍ ላይ ቆሞ ደጁን እየቆሰቆሰ እንድንከፍትለትና ከሱ ጋር እራት እንድንበላ ይጠይቀናል። ብዙ ጊዜ እግዚአብሔር ጠይቆ አንከፍትም ብለው ልባቸውን ያደነደኑ ላይከፍቱ ጥርቅም አድርገው ዘግተው የነበሩ ብዙ ሰዎች ተጎድተዋል። በመጽሐፍ ቅዱስ ውስጥ ደጆቻቸውን እንዲከፍቱም ተጠይቀው ባለመክፈታቸው ብዙ ውርደት ያጋጠማቸው ባለታሪኮች አሉ። ከነዚህ መካከል አንዲት አሳዛኝ ሙሽራ አለች። ስለሷ ልንገራችሁና ላብቃ። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ። ከዕለታት በአንድ ቀን በመኃልየ መኃልይ ዘሰሎሞን ምዕራፍ 5 ምዕራፍ 6 ቤት ገብታችሁ ስታነቡ እንዲህ ይላል። ሙሽራው በቀይ ጎልማሳ ወንድ ተመስሎ ወደ ሙሽሪት ቤት መጣ ይላል። ድገሙልኝ። ሙሽራው በሉ እስቲ። በቀይ ጎልማሳ በሉ እስቲ። ተመስሎ ወደ ሙሽሪት ቤት መጣ። ሙሽሪት አልጋዋ ላይ ተኝታ ትኩነሰነሳለች። የሙሽራውና የሙሽሪት ጉዳይ ለጊዜው ምሳሌ ሆኖ ቀርቧል። በብሉይ ኪዳን የተነገረ ጥላው ዘመን ላይ የተወራ ጥላው ዘመን ላይ የታተተ ታሪክ ነው። ይህ ጥላው ዘመን ላይ የተነገረ ቢሆንም በአካል በተባለው ዘመን በአዲስ ኪዳን ላለነው እኔና እናንተን የምትወክል ይህች ሙሽራ ናት። ታዲያ ይሄ ሙሽራው 12 ሰዓት ላይ ጀንበር ወደ መስኮቶቿ ልትጠልቅ እያዘቀዘቀች ሳለ በሙሽሪት በራፍ ላይ ቆሞ ደጇን ቆሰቆሰ ይላል። ከኔ ጋር ናችሁ? እንዲህ እያላት ውዴ፣ ርግቤ፣ መደምደሚያዬ፣ የዓይኔ ማረፊያ፣ የልቤ ተስፋ የሆንሽ ውዷ ሙሽራዬ ሆይ በራፍሽ ላይ እኔ ሙሽራሽ ቆሜያለሁና ደጅሽን ክፈቺ አላት። ድገሙልኝ። ምንሽን ክፈችልኝ? በዚህ ሰዓት ሙሽሪት አልጋ ላይ ተኝታ ብርድ ልብሷን ለብሳ ሙቀት እየተለገሰች እግሯን ታጥባ ንጽህናዋን ጠብቃ አልጋ ላይ ነው ያለችው። የሙሽራው መምጣት አስገርሟት በር ለመክፈት ግን ልቧ አልፈቀደም ይላል። እንደውም ቃል በቃል ስትናገር አለች፣ እኔ ተኝቻለሁ ልቤ ግን ነቅቷል አለች። እስቲ በሉ እኔ በሉ እስቲ ተኝቻለሁ ልቤ ግን በሉ እስቲ ነቅቷል አለች። ወዲያው ተኝታ ትገላበጣለች። የሙሽራዋን ድምፅ ሰማች። እንዲህ ብላ ጥያቄ ጠየቀችው። ውዴ ሙሽራዬ ሆይ ለጠየቀኝ ጥያቄ በራፌን እንድከፍትልህ ከፈለክ በእጅ ምን ይዘሃል አለችው። አያችሁ ጉቦ ለምዳለች። በእጅ ምን ይዘሃል? እኔ በር የሚያስከፍት ጉዳይ በእጅ ላይ ከተገኘ የማልከፍትበት ምክንያት የለም። ምን ይዘሃል አለችው። ሙሽራው ደግሞ በጣም ብልህ ነው። ስጦታ ይዞላት መጥቷል፣ ድካማን ስለሚያውቅ። የእኛስ ሙሽራ ድካማችንን አያውቅም፣ ጉስቁልናችንን አያውቅም፣ ውርደታችንን አያውቅም። እኛ ብንዘናጋ እሱ ግን ለመባረክ አሁንም በር ላይ ቆሟል። ደጃችንን ከፍተን እንድናስተናግደው እሱ ይርዳል። ምን አላት? ሙሽራዬ ሆይ አላት። አቤት። እጅ ላይ ሽቱ አለ። ድገሙልኝ። ምን አለ?
ሁለተኛም ድርቀትሽን የሚያለሰልስ ምን አለ? የሰማይ ጠል ይዣለሁ አላት። ይሄን ብቻ ነው ያስከው? አዎ። እንግዲያውስ ከሆነ አልከፍትልህም አለችው። በዚህ ሰዓት እየተከራከሩ እሱ ይጠይቃታል፣ እሷ ትመልሳለች። በዚህ ክርክር ውስጥ ቆይተው እየቆዩ ሳለም 6 ሰዓት ሞላ። እኩለ ሌሊት ውድቅት ሌሊት ላይ ምን ላይ ቆሙ? ሙሽራው በር ላይ ቆሙ። ዛሬስ ጅጅጋ ከተማ ላይ በእያንዳንዳችን ምእመናን በር ላይ መከራ አስተምሯችሁ ልባችሁን እንድትከፍቱልኝ በበራፋችሁ ላይ ቆሜ እያንኳኳው ዛሬም መከራ ያላስተማራችሁ አላችሁ፣ እባካችሁ ክፈቱልኝ እያለ ደጅ ላይ ቆማል የክብር ንጉሥ። ከፍተን እንድናስተናግደው እሱ ይርዳን። አሜን በሉ እስቲ። አሁን እቺ ሙሽሪት አንኳኳም፣ አልከፍትም አለችው። 6 ሰዓት ሞላ። ቤቷ ደግሞ በጣም ይገርማችኋል፣ ገመናዋን መሸፈን የማይችል ቤት ነው። በቀዳዳ የተሞላ ነው። በግድግዳዋና በበራፏ መካከል እጅ የሚያስገባ ቀዳዳ አገኘና ሰላም ሁኝ ብሎ ትቷት ሄደ ይላል። እግዚአብሔር ትቶን ከመሄድ እሱ ይጠብቀን። አሜን በሉ እስቲ። ዛሬ እያሰፈሰፈ ውርቀታችን የሚናፍቅ ጉስቁልናችን የሚናፍቅ ውርደታችን የሚናፍቅ ጠላት አለ። ምን የሚጠብቅ? መውደቂያ ቀናችን የሚያጓጓው ጠላት በእያንዳንዳችን በራፍ ላይ አለ። ወዲያው ይቺ ሴት ውድቀቷ ቀርቦ ነበር፣ ትቷት ሄደ ይላል። ወዲያው እሱ እጁን አሳይቷል፣ ሰላምታ ሰጥቶ በቤቷ በኩል አልፎ ላይመለስ ልክ ሲሄድ ከደቂቃዎች በኋላ ያቺ አልጋ ላይ ተኝታ በርሽን ክፈቺ ሲላት እግሬን ታጥቤያለሁ፣ ሙቀት ውስጥ ነው ያለሁት፣ አንተን በር ከፍቼ ላስተናግድ ብመጣም ብርድ ይመታኛል ብላ ደረቅ የሆነ መናኛ ምክንያት ያቀረበች ሙሽሪት ሙሽራው ከሄደ በኋላ ደጇን ለመክፈት ወረደች ከአልጋዋ። በሯን ስትከፍት ሙሽራው በበራፍ ላይ የለም ይላል ቃሉ ስታነቡ። ከመተላለፍ እግዚአብሔር ያድናችሁ። አሜን በሉ እስቲ። አሁን እቺ ሙሽሪት ተመልከቷል፣ እኔና እናንተን የምትወክልናል። ሙሽራው ማን ነው? ክርስቶስ አምላካችን ነው። ይሄ ሙሽራ በምንድን ነው የተሞሸረው? በደም የተሞሸረ ሙሽራ ነው። ድገሙልኝ። በምን የተሞሸረ? እንወደው ዘንድ ደምግባት አጥቶ የኛን ጉስቁልና ተሸክሞ ራቁቱን ደም እያላበው ቀራንዮ ላይ የተሰቀለ ለቤዛ ዓለም በማዕከለ ምድር ቀራንዮ የተሰቀለው የድንግል ማርያም ልጅ ክርስቶስ የኔና የናንተ ሙሽራ ነው። ይህች ሴት ታዲያ በራፍ ላይ ቆማ ለደቂቃ ለሰዓታት ያክል ብትጠብቀው እሱ ከሄደ በኋላ በሯን ብትከፍት ጥቅም የለው። በስተመጨረሻ እንዲሆነም ሰዓቱ እየገፋ ሲመጣ ወዲያው ብርሃን አብርታ በሯ ላይ ቆማ በዓይነ ርግብ ተሸፍና እንዳለች የሌሊት ተረኞች አገኟት ይላል። እግዚአብሔር ከሌሊት ተረኞች ያድናችሁ። አሜን በሉ እስቲ። የሌሊት ተረኞች አሉ፣ የጨለማ አበጋዞች፣ ጨለማ ልብሳቸው፣ ጨለማ ትራሳቸው፣ ጨለማ ግብራቸው የሆኑ የጨለማ ሥራ የሚሰሩ የዲያብሎስ የግብር ልጆች አሉ። ምን የሚያደርጉ? ሰባብረው ክብረ ንጽሕናን ወስደው አዋርዶ የሚሄዱ። ይህች ሴት እኩለ ሌሊት ላይ ምን አገኛት? የሌሊት ተረኞች አገኟት። ወዲያው ሰባብረው እየተፈራረቁ ድንግልናዋን ገረሰሱት ይላል። አያችሁ፣ ስናምፅ ልባችን ደንዳና ሲሆን የሚጠብቀን ምን ነው? ጠላት ይጫወትብናል። አደባባይ ላይ መሳቂያ ያደርገናል። ይህች ሴት አላገጡባት፣ ተፈራርቀው ክብረ ንጽሕናዋን ደፈሯት። አውላላ ጎዳና ላይ ኢየሩሳሌም አደባባይ ላይ ጥለዋት ሄዱ ይላል። የማይነጋ ሌሊት የለም፣ ነጋ። ሲነጋጋ በሐፀ ዝሙት የተነደፉ አስማንዲዮስ የተባለ ርኩስ መንፈስ ጭናቸው ውስጥ ገብቶ ዝሙት የሚያሰራቸው ሴተኛ አዳሪዎች ከወንድ ጋር አድረው ማለዳ ሰዓት ላይ ሰው እንዳያየም ብለው ልክ ወፍ ሲንጫጫ ሰማዩ ሊነጋጋ ሳቀላላም ወጥተው ይሄዱ ነበርና ወጥተው ከወንድ ጋር አድረው ገላቸውን ነፍሳቸውን አቆሽሸው በመንገድ ላይ ወደ ቤታቸው ሲመለሱ ይህችን ሴት መንገድ ላይ አገኟት። ተሳለቁባት፣ አፌዙባት። አንቺ ሴት ሆይ ዓይነ ርግብሽ ተገልጦ የማይታይ የእስራኤልን መኳንንትና ሹማምንት ያማለሽ ዛሬ ምን ቀን ጥሎሽ ነው እዚህ ወርቀሽ የተገኘሽ አሏት። እሷም ምን አለች? በራሴ ጥፋት ቀን ጣለኝ አለች። ድገሙልኝ። በራሴ ጥፋት በሉ እስቲ። ቀን ጣለኝ አለች። ታዲያ ምን እንርዳሽ አሏት።
ባጭሩ ሲገልጥላችሁ ምን እንርዳሽ ብለው ሲጠይቋት እነዚህ ዘማውያን አንድ ጥያቄ ብቻ ጠየቀቻቸው። ምሽት ሰዓት ላይ 12 ሰዓት ጀምሮ እስከ 6 ሰዓት በሬን ይፈቺ ሲለኝ መናኛ ምክንያት አቅርቤ ደጀን ስዘጋበት ጥሎኝ ሄደ። ሌሊት ሌቦች አገኙኝ፣ የጨለማ አበጋዞች አገኙኝ። ውሃ የሚያሰኝ ዱላ ጨብጠው ሰባብረው ክብረ ንጽሕናዬን ገርስሰው በደም የተበከለ አካል ይዤ እናንተ እንድታዩኝ አድርገውኛል። እንደው አንድ ነገር ብቻ ተባበሩኝ። እሱም ምንድነው? ሙሽራዬን ካያችሁ ሙሽሪት መንገድ ላይ ወድቃለችና አገኛት በሉት አለቻቸው። ከዚያ እነዚህ ዘማውያን ምን አሏት? እሺ ችግር የለም በመንገዳችን ስንሄድ ሙሽራችን ካገኘነው እነግረዋለን፣ ግን የሙሽራችን ምልክት ንገሪን። ድገሙን። የሙሽራችን ምልክት ንገሪን፣ መልኩ ምን አይነት ነው አሏት። እሷም መለሰች እያቃሰተች በሞት አፋፍ ላይ ሆና እንዲህ አለች፣ የኔ ሙሽራ ከሙሽሮች ሁሉ ይለያል አለች። እስቲ ድገሙልኝ የምታምኑበት። የኔ ሙሽራ በሉ እስቲ። ከሙሽሮች ሁሉ ይለያል። የተዋህዶ ሃይማኖት መስራች ከሙሽሮች ሁሉ ምን ይላል? ይለያል። በሌላ ቦታ ስሙ የተጠራ የሚሰበክለት እኛ ጋር የሚጠራው አይነጻጸርም። ልዩ ነው የኛ አምላክ። እባካችሁ በጭብጨባ ረሱት። ልዩ ነው። ተነጻጻሪ ተወዳዳሪ አምላክ ነው። ድገሙልኝ። የኔ ሙሽራ በሉ እስቲ። ልዩ ነው በሉ እስቲ። ምንድነው ታዲያ ልዩ የሚያደርገው ብሎ ጠየቋት። ነጭም ነው ቀይም ነው አለች። ድገሙልኝ እስቲ። ነጭም ነው በሉ እስቲ። ቀይም ነው። ነጭ ነው ያለችው ንጹሃ ባህሪነቱን፣ ቀይ ነው ያለችው ዓለም የዳነበት ደሙን ነው። አያችሁ፣ በብሉይ ኪዳን ቢነገርም ሐዲስ ኪዳን ላይ ክርስቶስን ይወክላል። ሙሽራዬ ነጭ ነው ቀይ ነው አለች። ወዲያው ስቀውባት ሄዱ። ይህች ሙሽሪት እየተጎተተች ሙሽራን ፍለጋ በጤንነቷ ሳለች ሊከብርባት ቢሻ በራፏ ላይ ቆሞ ደጇን ቢያንኳኳ አልከፍት ያለች ቆስላ መፈለግ ጀመረች። እባካችሁ መውደቅ አይቀርም፣ አልጋ ላይ መቅረት አይቀርም፣ በሽተኞች መሆናችን አይቀርም፣ ወደ ሞት መጠራታችን አይቀርም። በጉብዝናችን ወራት የክብር ንጉሥ በልባችን ከብሮ በልባችን እንዲነግስ እድሉን ለሱ እንስጠው። ወደድንም ጠላን በአራት ሰው ትከሻ ላይ ተጭነን ወደዚህ መምጣታችን አይቀርም። በጤንነታችን ክርስቶስ እንዲከብርብን የሱ ፈቃድ ይሁንብን። አሜን በሉ እስቲ። ከቆሰልንማ ወደድንም ጠላን እየተጎተትን እንመጣለን። ተጎተተች፣ እየተንፋቀቀች ሙሽራዋን ፍለጋ ቀጠለች። የዚችን ሴት የልቦና መሻት መፈለጓን ተመለከተና 11 ሰዓት ላይ ሊያገኛት መጣ ይላል። በጭብጨባ ግልጡልኝ ባካችኋል። ስንት ሰዓት ላይ? አረ ተናገሩ። ስንት ሰዓት ላይ? ስንት ሰዓት ላይ? እኛ ስንበድል ስናጠፋ ታገሰና ሁላችንም ጠፍተን እንዳንቀር ጠላት ያሰበው ሐሳብ ሙሉ ግቡን ሳይመታ መሸባት ጅጅጋ ፀሐይ መውጫ አጣች ተብሎ ሲነገርብን አይመሽም አለ። በአራተኛው መቶ ክፍለ ዘመን ሰማዕታት መሸባቸው ሲባል የንጋት ኮከብ ደርሶ እነሆ አዲስ ኃይል አዲስ ጉልበት እንደሰጣቸው ጅጅጋ ላይም የዓለም መነጋገሪያ አጀንዳ ሆነን መሸባቸው ሲባል ቆስለንም ቢሆን ሊፈውሰን ይሄ ሙሽራ መጣ፣ ከስብራታችን ጠገነ፣ የፈረሱትን ቤተ ክርስቲያናችን አሳነጸ፣ እኛም ተባረክንበት። አረ እልል በሉ፣ አረ እልል በሉ፣ አረ እልል በሉ፣ አረ እልል በሉ፣ አረ አጨብጭቡ። ግዴላችሁ በደንብ አድርጋችሁ አጨብጭቡ። እግዚአብሔር የተመሰገነ ይሁን። አሜን በሉ። እግዚአብሔር የተመሰገነ ይሁን። በምሽት ሰዓት ቢሆን ማን ይመጣል? እግዚአብሔር ማን ይመጣል? 11 ሰዓት ላይ መጣ። አጠገቤ መጣና ቆመ አለች። ከዚያስ በኋላ እንደ ማታው ጥያቄ እንዲጠይቀኝ እድል አልሰጠሁትም። ከዚያስ ሄድኩና ጥምጥም ብዬ አቀፍኩት። እጆቹንም አንስቶ ቁስሌን ዳበሰልኝ። ቁርጭምጭሚቴ ጸና፣ ደሜን ከላይ ላይ ጠረገ። የጎሰቆለው ሞራሌን እንደገና አደሰልኝ። የተሰበረው ልቤን ጠገነልኝ። በሙሉ አቅም በፊቱ ቆምኩኝ። ከዚያስ በኋላ አቀፍኩት አለች። ድገሙኝ። ምን አልኩት አለች? ከዚህ በኋላ አለቅም የባዘነው ዘመኔን ረግሜዋለሁ ብላ አቀፍኩት አለች። ከዚያስ ወሰርኩትና እስከ እናቴ እልፍኝ ጓዳ አገባሁት አለች። አያችሁ፣ እስከ እናቴ እልፍኝ ጓዳ ይዤው ገባ አለች። ዮሐንስ አፈወርቅ ይሄንን መኃልየ ሰሎሞን ሲተረጉመው ይህች ሙሽሪት ምእመናን ትወክላለች፣ ሙሽራው ክርስቶስን ይወክላል። ሙሽሪት ቤተ ክርስቲያን ናት፣ ሙሽራዋ ክርስቶስ ነው።
ታዲያ የሙሽራ መጣ፣ ወደ ሙሽሪት አገኘችው፣ አቀፈችው፣ እስከ እናቷ እልፍኝ ይዛው ወደ ጓዳዋ ገባች የሚለው ሲተረጉም እናቴ ያለችው የለበሰችውን ሥጋ ነው። ድገሙኝ፣ ምን ያለችውን ሥጋ ነው? እልፍኝ ጓዳ ያለችው ልቧን ነው። አላያችሁ? ልቧን ነው። ወደ እናቴ እልፍኝ ጓዳ ወደ ልቤ የክብርን ንጉሥ ይዤው ገባው፣ ያጣሁትን ሰላም አገኘሁኝ አለችላል። ወስብሐት ለእግዚአብሔር። ልጄ ሆይ በሉ እስቲ ልብህን ስጠኝ። እግዚአብሔር ለምን ልብን ጠየቀ? ተናገሩ። ለምን ልብን ጠየቀ? ልብን ስለሚያይ በሉ። ምንን ስለሚያይ? ሁለተኛ ልባችን ምን ስለሆነ? ምንጭ ስለሆነ። ሶስተኛው ለምን ልብን ጠየቀ? መቅደስና መመላለሻ ጎዳና ስለሆነ በሚለው ጉዳይ ላይ አጠንጥነን ልባቸውን የሰጡ በረከት እንዳገኙ፣ ያጡ ደግሞ ተሰብረው እንደቀሩ ልናስብ ይገባል። የነቁ ደግሞ ከስብራታቸው ተፈውሰው ወደ እግዚአብሔር ቀርበው በረከት ተቀብለዋል ለማለት ያክል ነው። አበዛውባችሁ መሰለኝ። ያስተማረንና የመከረን የገሰጸን የአባቶቻችን አምላክ የተመሰገነ ይሁን። በነበረን ቆይታ በጣም ረክተናል። በእውነት ደጋግመን ተመላልሰን ደግሞ ከዚህ በላይ እንድናገለግላችሁ ለሀገሪቷን የሰላም ንፋስ ያንፍስልን። አሜን በሉ። የሰላም ንፋስ ያንፍስልን። ወስብሐት ለእግዚአብሔር። ይቆይ። በመምህራችን ላይ አድሮ ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ስሙ ከአጽናፍ እስከ አጽናፍ ዓለም ድረስ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ለመምህራችን ለአባታችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ደክሟችኋል እንዴ? ጉባኤው እዚህ ላይ ይብቃ። ድምጻቸው አይሰማም። ቃለ ሕይወት ያሰማልን። ቀሪ አገልግሎት ዘመናቸውንም ይባርክልን። ለእኛም እግዚአብሔር አምላካችን ቃለ ሕይወት ያሰማን። ቀጥታ ወደ ዝማሬው ነው የምንሄደው። ሁለተኛውን ዝማሬ የሚዘምርልን ወንድማችን ዘማሬ አዱኛ ፍቃዱ ይሆናል። ወደ ወንድማችን እንሄዳለን። የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ ጃችሁ የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ ተራራው በፊቴ ተደለደለልኝ የሚያስፈራው መንገድ ለምትሆነልኝ ያጨናነቀኝ ባላጋራዬ ተወገደልኝ አዚሞ ከላዬ ያደካከመኝ ክፉ ጠላቴ ወዳደቀልኝ ባንተ ማባቴ ያደካከመኝ ክፉ ጠላቴ ወዳደቀልኝ በእርሱ ማባቴ የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ ስብራቴንም እርሱ ጠገነ
በፍቅሩ ዘይት ቁስሌ ደረቀ። እውነተኛ ነው ደግ ሳምራዊ ሩሩ ጌታ ቸር ሰማያዊ እንዴት አድርጌ እንደምናውራ ያረገልኝ አባቴን ስራ እንዴት አድርጌ እንደምናውራ የሰራኝን የአባቴን ስራ የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማንን እስቲ ብድግ ብላችሁ አመስግኑ። የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ እጃችሁ የልቤ ደስታ የነፍሴ መከታ ልታ ይገባዋል። እጃችሁ ሄዱ ለዓለም ንገሩ ሄዱ ለዓለም ንገሩ ሄዱ ለዓለም ንገሩ ሄዱ ለዓለም ንገሩ ክርስቶስ ተነስቷል ብላችሁ መስክሩ። ሄዱ ለዓለም ንገሩ ሄዱ ለዓለም ንገሩ ጊዜው የዝማሬ ነው ጊዜው የእልልታ ነው ጊዜው የዝማሬ ነው ጊዜው የእልልታ ነው ቀና ቀና በሎ የማቀርቅር ነው ጊዜው የዝማሬ ነው ጊዜው የእልልታ ኑና ስሙን አክብሩ ኑና ስሙን ቀድሱ ኑና ስሙን አክብሩ ኑና ስሙን ቀድሱ ተሰባስቡና በቤተ መቅደሱና ስሙን አክብሩ ኑና ስሙን ቀድሱ ሄዱ ዓለም ንገሩ ሄዱ ዓለም ንገሩ ሄዱ ዓለም ንገሩ ሄዱ ዓለም ንገሩ መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ያሬድ ካህን ያሬድ ካህን ያሬድ እጃችሁ ያሬድ ካህን በልሳን ያሬድ ካህን ያሬድ ካህን በሰናን መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ያሬድ ካህን ያሬድ ካህን ያሬድ እልልታ ይገባዋል። ያሬድ ካህን በልሳን
ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገኙ ገዳማትን፣ የአብነት ተማሪዎችን፣ በችግር ላይ ያሉ ሕፃናትንና አረጋውያንን የሚደግፍ የሚገነባና የሚያበረታታ የተራድኦ ማህበር ነው። ኑ አብረን የበረከት ስራን እንስራ። የዩቲዩብ ፔጃችንን ሰብስክራይብ ያድርጉ። በፌስቡክ ፔጃችን በንቁ የወንጌል ትምህርት በፌስቡክ መልስ በኮሜንት ላይ ያናግሩን። ዲያብሎስ ቀስቱን ጨረሰ፣ ዝናሩንም አራገፈ፣ ቤተክርስቲያንን ግን አልቻላትም። ንቁ ኦርቶዶክስ ተዋሕዶ የጸሎት መርከብ